ጉልበቱም ኃይሉንም ለእግዚአብሔር መሆኑ ቀርቶ ለሰይጣን ይሰጡታል። ስንት ዓመት ነው እኔ የሱዳን መተተኛ የሆንኩት? እንደዚህ ከሆነ ሱዳን ታዲያ እስካሁን ምን ትጠብቃለች? ጎበዝ እንዴት አይነት ጉድ ነው ባካችሁ! ይህን የመሰለ አሰራር ካላት ለምን እንዴት ወደ ቤንሻንጉል ዞር ብላ እንዴ አትጨፈልቃቸውም ነበር እንዴ? ታዲያ ሁልጊዜ አመፃ በስፋት የሰዎችን ህይወት የሚያጨራልመው አህዛቦች ያልተጠመቁት ወይም በእግዚአብሔር ያልተጠሩት ህዝቦች ውስጥ ብቻ አይደለም። ቀዳሚው ከክርስቲያኖቹ ህይወት ውስጥ ነው። ጭካኔውም ሆነ ጥፋቱ እንዲሁ። ይህንን በጌታችን በኢየሱስ ክርስቶስ ማየት እንችላለን። ከመቃብር ሙታንን እየጠራ አልዓዛርን እያስነሳ መቃብር ፈንቅሎ ደግሞ የሚገርመው ክርስቶስ ወደ አልዓዛር በሄደበት ጊዜ 4 ቀን ከተቀበረ በኋላ ነው። 4 ቀን ሙሉ ከሆነ በኋላ ነው። በማግስቱ ቢሆን ሳይሞት ነበር የቀበሩት ይላሉ አይሁዶቹ። የሚገርማችሁ ክፉዎች ናቸው። ክፉዎች ሆነው ግን ከነሱ ተወለደ። የሚገርመው ይሄ ነው። እንዴት አይነት ፍቅር ነው! የበለዓምን ዘር እኮ ነው ሲወለድ ሄደው እንዲንበረከኩ ያደረገው። የርግማኑን ዘር፣ የቃልቻውን፣ የጠንቋዩን ዘር እግዚአብሔር እንዲህ ይገለብጣል። እግዚአብሔር ስሙ የተመሰገነ ይሁን። ሰዎች በሚያወጡት ፎርሙላ እግዚአብሔር አይመራም። አንዳንድ ጊዜ እኛ በፎርሙላ በአበል የተመታን ክርስቲያኖች ነን። ፎርሙላ እናበጃለን። በአንድ በኩል አንዱ እንደዚህ ፎርሙላ ያወጣል፣ አንዱ እንዲህ አይነት ይመጣል። እግዚአብሔር ፎርሙላ የለውም። የበለዓምን አህያ እንደ ሰው ሲያናግር በፎርሙላ አልነበረም። በራሳችን ስጋዊ ሐሳብ የምንሄድበት መንገድ በእግዚአብሔር ይሻራል። ይሄ ነው የእግዚአብሔር ክንድ። ፎርሙላ የለውም እግዚአብሔር። እኛ ፎርሙላ እናበጅና ስለ ጽድቅም ስለ ቅድስናም ስለ ሰማዕታትም ስለ ሌሎችም እናወራና በዘመናችን ውስጥ ላሉት ክስተቶች ግን ብዙ ቦታ አንሰጥም። ዛሬ ስለ ጻድቃን ስለ ሰማዕታት የሚያወሩ ሰባኪዎች በጣም ብዙ ናቸው። ያንን የሚተካ ዘመን ግን የላቸውም። ከቃላት ያለፈ አካሄድ ደግሞ ከሄድክ ቀጥታ ለማን ይሰጡታል? ጉልበቱንም ኃይሉንም ለእግዚአብሔር መሆኑ ቀርቶ ለሰይጣን ይሰጡታል። ስንት ዓመት ነው እኔ የሱዳን መተተኛ የሆንኩት? እንደዚህ ከሆነ ሱዳን ታዲያ እስካሁን ምን ትጠብቃለች? ጎበዝ እንዴት አይነት ጉድ ነው ባካችሁ! ይህን የመሰለ አሰራር ካላት ለምን እንዴት ወደ ቤንሻንጉል ዞር ብላ እንዴ አትጨፈልቃቸውም ነበር እንዴ? ታዲያ ወደዚህም መታ እንዴት ነው ነገሩ? እንዴት ይሆናል? የሱዳኑ ይሄ ሁሉ ምንድነው? በመንፈሳዊ ያለን ሁኔታና ሂደት ከኋላ ጀምሮ የሆነ ቦታ ላይ የጨላለመበት መስመር ቆመን ነው እንዲህ የምንለው። ሌላው የሄድንበት የአብዮት ዘመን እንደ ልብ እንድንናገር አመቻችቶልናል። ፈሪሃ እግዚአብሔር ከውስጣችን ስለራቀ መንፈሳዊ የስነ ልቦና መርሆች ወይም ከእንቁና ከወርቅ የሚበልጡ የስነ ምግባር ግብአቶች ከህይወታችን ስለጠፉ ጭምር ነው የተጎዳ ነው። ዛሬ ዓለማችን በማቴሪያልና በልዩ ልዩ የሆኑ የስልጣኔ እድገት ምልክቶች ባሉ ማቴሪያሎች ላይ ብቻ ተደግፈን እንዘልቃለን ብለን የነበርን ሰዎች አልተመቸንም። ተራ መንፈስ ገብቶ አስጨነቀን። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አለቀ እኮ በቃ። ለማይረባ አእምሮ አሳልፎ ሰጣቸዋል። ምን ታደርገዋለህ? በቃ አሁን ወዴት ይኬዳል? ወዴት ይደረሳል? አልሞትም የሚል ማንም የለም። አልታመምም የሚል ማንም የለም። አልፈዝም አልደነግዝም የሚል ጉልበተኛ ማንም የለም። ወይ ስክር ጥንብዝ ብሎ ከኔ በላይ ላሳር ብሎ በቃ ያለ የሌለውን ተራ ስጋዊ ጉልበትን ለመጠቀም ሌላ ኃይልን ተጠቅሞ ለጊዜው እንዲሁ እንደምንም እንደ ኳስ ካላበጠ በስተቀረ የት
የትም አይደርስም። ሲነጋ ሌላ ሰው ነው። ሲነጋ ሌላ ቀን ነው። ሲነጋ ሌላ ዘመን ነው። ሲነጋ ሌላ ምሽት ነው። ይመሻል፣ ሁሉም ላይ ይመሻል። ይሄንን ረስተን ለዛሬ ብቻ ስናስብ የነገውን የጥፋት ፍርድና ጉድ ለትውልድ አስረክበን ደግሞ መሄዳችን ሌላ መዘዝ ነው። ስለዚህ በመንፈስ መቆም ስንጀምር በመጀመሪያ ደረጃ ቀዳሚውና ትልቁ ኃይል በአመፃ በኩል የሚገለጠው የእግዚአብሔር አገልጋዮች ዘንድ ነው። እስራኤል ማለት ምን ማለት ነው? የእግዚአብሔር አገልጋይ። ግን እዚህ ምን አለ? አመፀኛ ቤት ናቸው አለ። ወደዛ ልካለሁ አለ። ለስጋ ያስፈራሉ። በጣም ኃይለኞች ናቸው። አንዳንድ ጊዜ እንዲህ ትላላችሁ፣ ይሄ ጎረቤቴን አልችለውም ትላላችሁ። ስለዚህ ያለኝ አቅም እንዳለውና እንደፈለገው መሆን ነው፣ ጊዜ እስካገኝ ድረስ ብላችሁ አንገታችሁን ደፍታችሁ ትሽለኮሎካላችሁ። ይሄንን አልችለውም፣ ይሄን ሰው አልችለውም፣ በስራም በመስሪያ ቤትም በቢሮም አልችለውም፣ እሺ ብቻ ነው ያለው አማራጭ ትላል። እሺ ተነስ፣ እሺ ሲያፈጥም፣ እሺ ወደዚህ ተመልከት ሲል፣ እሺ ቅልስልስ እዛው መቼ ያልፋል ጊዜ ይሆን ትላለህ። እግዚአብሔር ቁም ካለህ ግን ይኸውልህ እንዲህ ነው ትቆማለህ። በአመፀኛው ላይ ሁሉ ትቆማለህ። አመፀኛ ቤት ናቸው አይዞህ አለው። እነርሱ አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና እሾህ ከአንተ ጋር ቢኖሩም አንተም በጊንጦች መካከል ብትቀመጥም አትፍራቸው። ይህን የተባለው የሚገርምህ የምድረ በዳው እሾህና በሜዳ ላይ ተዘርግተው ያሉ ኩርንችቶች እንዲሁም ደግሞ በአፈር ውስጥ የተደበቁ ጊንጦችን አይደለም። እነዚህን ሁሉ የሚተካው የሰው ልጅ ልብ ነው። እየሰማችሁ ነው? አመፀኞች እንዲህ ይሆናሉ ማለት ነው። እስቲ የመጀመሪያው ቃል የሚነግረን እንዲህ ነው። ኩርንችት አለ። አንተ የሰው ልጅ ሆይ ኩርንችትና አለ። ኩርንችት በዓይንህ ፈልገህ የምታገኘው ሳይሆን በእግርህ ረግጠህ የምታየው ነው። ስትረግጠው ይወጋል። ምንድን ነው ያለው ትላለህ። ስታይ አያስሮጥም፣ እንደ ልብ አያስኬድም፣ እንደ ልብ አያራምድም። ስለዚህ ይሄን እንደ ልብ ለመራመድ የምትችልበትን መንገድ ቶሎ መቀየስ ትጀምራለህ። ቅያሽህም ኩርንችትን ረግጦ የሚሄድ ጫማ ትፈልጋለህ። ሰው ሲሆንስ ምን ታደርጋለሽ? ኩርንችቱ ሰው ነው አለ እኮ እዚህ። ኩርንችቶቹ እኮ እስራኤል ናቸው አለ። ይወጣም በመንፈሳዊ ዘር የታወቁት በቃል ኪዳን ተስፋ ውስጥ የተጠሩት ለመለኮታዊ ብርሃን ኃይል ይሆናሉ ተብሎ የሚገመቱት የእግዚአብሔር ክብር መግለጫ ሊሆኑ የሚችሉት እነዚህ ኩርንችት ሆኑ እኮ። በቃ አለቀ። እንደዚህ እኮ ነው። ዛሬ ክርስቲያኖች ታዲያ አብዛኛው በምቀኝነት ቢያያዙ፣ በተንኮል እርስ በርስ በመተት ቢጠላለፉ፣ በተራ በሆኑ ነገሮች በቅንዓት ህይወታቸው ቢሞላ፣ ታዲያ ኩርንችቱስ ተወልዶ ኩርንችት ከሆነ ምን ታደርገዋል? ኩርንችት ገለልበል የምትለው ነገር አይደለም። በመጀመሪያ ደረጃ በዓይንህ ወይ በእግርህ ፈልገህ ነው። በዓይንህም ለማየት የማትችልበት አጋጣሚም አለ። የግድ በተራመድህ ቁጥር እግርህን ወደፊት እንዳትሄድ የሚከለክልህ ነው። የተደበቀ በሳር ውስጥ የተከለለ ምስጢራዊ እሾህ ነው። ምንድነው ስሙ? ኩርንችት። ዛሬ ልክ እንደዚህ አይነት ሰዎች አሉ። ነጠላ የሚቆርጡ፣ ቀሚስ የሚፈልጉ፣ ማህፀንን ለመድፈን ፓንት የሚፈልጉ፣ ወዳጅ የሚመስሉ የሚጋብዙ፣ 3 ቀን ጥሩ ግብዣ አድርገው በአራተኛው ቀን መተት የሚጨምሩ ኩርንችቶች በጣም ብዙ ናቸው። ወዳጅ አገኛችሁ ብላችሁ እናንተ የድሮውንም የአሁኑንም ያለፈውንም የበረከቱንም ዝም ብላችሁ ስትቀዱ በውስጥ በኩል ኩርንችቱ ይላል። ለካ እንዲህ ነው ይላል። ለካ እንዲህ ነው። ከዛ ለመቅደም ያላቸው ሩጫ ደግሞ ፈጣን ነው። ባወራችሁ ማግስት ይጨልምበት፣ ያፍዘው፣ ያደንግዘው የውስጣቸው የእርግማን ተስፋ ነው። በአካል ተግባራዊ ሲያደርጉት ደግሞ
ሄደው መተት ይዘው ምን ብለው ደህና ናችሁ እያሉ ልብስ እየሰጡ እየሸለሙ ይቺ ወርቅ ላንቺ ጥሩ ነች እያሉ ይሄ ወርቅ ገዛሁልሽ ብር ገዛሁልሽ እያሉ ይሄን ልብስ አየሁትና በጣም ደስ አለኝ፣ ስለዚህ ላንቺ ይሆናል እኔ ይቅርብኝ ብለው ከመናፍስት ጋር አሳስረው በእጅ ሲያስረክቡ ሚስጥሩ ግን ከውስጥ በኩል አለ። ኩርንችቱ አለ። በቃ ቅናቱ ሲገለጥ የቅናት መግለጫው ዛሬ መተት ሆኗል። በቃ ወደ ፍርድ ቤት ወደ ሕግ እዛ አይቻልም፣ ዋጋው ከፍ ያለ ነው። ስለዚህ በ2 ብርና በ3 ብር ሰይጣን እያለ ምን ችግር አለ? በትንሹ ገንዘብ በትንሹ ማክሰር ማድቀቅ ከተቻለ ያን ያህል ተጉዞ ከሕግ ጋር ምን አደራደረው? ስለዚህ ዛሬ ብዙ ሰው ክፋቱን የሚገልጥበት ኃይል ከልቡ ውስጥ የመነጨው የኩርንችቱ ጠባይ ነው። ይኸውላችሁ እግዚአብሔር ሕዝብ ነው ኩርንችት የሆነው። በተስፋ ውስጥ የጠራው ወገን ነው ኩርንችት የሆነው። ዛሬ እርስ በርስ የሚጨካከነውና የሚነካከሰው ክርስቲያኑ ነው። መከራውን አይቶ በስደት ውስጥ እንኳ የማይስማማ የሚጣላው ክርስቲያኑ ነው። በባዕድ ሀገር በነጮች ምድር ውስጥ ፍቅር አጥቶ ሰላም አጥቶ አንድነት አጥቶ ለነጮቹ ለካ አበሻ እንዲህ ነበር እንዴ ብለው መሳቂያና መሳለቂያ ያገኘ ትውልድ። ድሮ አባቶቻቸው አበሻን የሚያውቁት በተለየ መንገድ ነው። ዛሬ የሚያውቁን በተለየ መንገድ ነው። ስለዚህ ክፋታችንን ለዓለም ገለጥ ነው። መለያየታችንን ለዓለም አሳየ ነው። ለሚጠሉን ለጠላቶቻችን እጅ 100% ሰጠን። ኩርንችት ነው። አይ የእግዚአብሔር ሕዝብ ወደ ኩርንችትነት ይለወጣል። ሁለተኛው እሾህ ነው። እሾህ የምታየው ነው፣ ግን አያስኬድህም። ከኩርንችት ከፍ ያለ መገለጥ የሚታየው እሾህ ነው። እሾሁ ደግሞ ዓይንህን የሚጋርድ ከአድማስ በላይ እንዳትሄድ የሚከላከል በርቀት የምትገነዘብበትን ባጭር የሚያስቀር እንደ ርብ እንዳትሮጥና አባረህም እንዳትይዝ ሮጥህም እንዳታመልጥ አጥር የሚሆን ነገር ነው እሾህ። እግርህን ብቻ አይደለም የሚወጋው፣ እድል ከገጠመው ዓይንህንም ያጠፋል እሾህ። ምክንያቱም ከአንተ በላይም ከአንተ በታችም ነው። እስራኤሎች እንዲህ እሾህ ናቸው። ቃሉ እንዲህ ነው የሚለው፣ እልክሃለሁ ወደ እነዚህ አሉ፣ ወደ ልዑል አገልጋዮች እልክሃለሁ። እነዚህ እሾሆች ናቸው አለ። በእነዚህ እንኳ መካከል አለ አትፍራ አለ። በቃ አትፍራ ያለው ማን ነው? በቃ አትፍራ። ወደ ምጽአቱ ዓለም እየተቃረብን ስንመጣ ሰዎች በመንፈስ በፍርሃት የተመቱ ይሆናሉ። ዘመን ሲያልቅ ጊዜ ሲያበቃ የበረከትና የተስፋ ምዕተ ዓመቶች ሲቋረጡ የበረከት ኃይል ዝም ሲል የመንፈስ ቅዱስ ስጦታና የጸጋና የሞገስ ክብር ከሰው ልጅ ሲለይ ወፎች እንኳ ያስደነግጡሃል። በቃ ሌሊት በጣራህ ላይ ድመት ሲሄድ ሌባ ገባ ብለህ ነው የምትፈራው። ተነስተህ ቀና ብለህ የሰው ኮቴ ነው ትላለህ፣ ግን ድመት ነው። በውስጥ በኩል ያለው ጠላት መልካም የሆኑ እረፍቶች እንዳታገኝ ያንኮሻኩሽብሃል። አንዳንዴ አልጋው የተገለበጠ እስኪመስልህ ድረስም ይፈትንሃል። ቤቱ ይዞራል ትላለህ። የምትዞረው አንተ ነህ፣ ቤቱ አይዞርም። አልጋው ይዞራል ትላለህ። ይሄ እንግዲህ ይኸውልህ አትፍራ የሚለው መንፈሳዊ ጸጋ የራቀው ሰው አያችሁ፣ አመፃ እንዴት እንደሚያደርግ ክርስቲያናዊ ሕይወት ላይ የእግዚአብሔር ሕዝብ ላይ እንዴት እንደሚጨምር ማየት ያለብን እስራኤልን ብቻ አይደለም። እኛም የእግዚአብሔር አምላክ አገልጋዮች ነው። በስሙ የተጠራንባቸው ዘመኖች ብዙ ናቸው። የዛሬውን አይበለውና ዛሬ እነ ኃይሉ እነ ከበደ እነ ታደሰ ድሮ ወልደ ማርያም ገብረ ማርያም ኃይለ ሚካኤል ነበሩ። እነ ደቁሴ እነ ጨፍልቄ እነ አብዮት ድሮ የሚጠሩበት ስም ሌላ ነበር፣ የእግዚአብሔር ስም ነበር። ቀስ በቀስ እየተንሸራተትን አመፃችን ሲጨምር በዓለም እየተጠራን መጣን። 2 ስም ይኖረናል። ሲሞት የክርስትና ስሙ፣ ሲኖር የዓለም ስሙ። በቃ ለ2 ተከፈለ ስማችን። አንዳንዱ የክርስትና ስሙም ጠፍቶት እንደገና ስም አውጡልኝ ብሎ ዳቦም የሚያዘጋጃል። ጠፍቶት መላው ጠፍቶት በቃ
እና ስም አውጡ ይላል። ከውጭም ሀገር ሲደውሉ ክርስትና ስምህ ማን ነው? ስምህ ሮዛ ነኝ። ክርስትና ስም? አዎ ሮዛ ነኝ። እንዴ! አረ እንደዚህ ብሎ ስም የለም። የክርስትና እኮ ነው የመጀመሪያው ነው እንዴ? እሱን አላቀውም ይሉሃል። እኔ ከበደ ብላችሁ የምትጸልዩ ከሆነ ምን ዋጋ አለው? እኔ አሸብር ብላችሁ የምትጸልዩ ከሆነ እኔ አሸብርን ማረኝ። እንዴ ስም አሸብር ሆኖ እንዴት ይምርሃል? እንዴት ነው ነገሩ? አሸብር ብለህ የክርስትና ስምህን ትተኸዋል። ለሁለት የተከፈለ ዓለም ሆነና ቁጭ አለ። ይህንን የድግምቱን አካሄድ የሄዱት ግን የዚህ መንፈሳዊውን ኃይል ከውስጥህ እንዳትለምደው ካደረጉት አንዱ ግን ያው አመፃ ከቤተ እግዚአብሔር መጀመር መቻሉ ነው። ከዛ ሰው ከዚህ ከእምነቱ በኩል ያለውን ኃይል እየተወውና እየሸሸ ሲሄድ ኩርንችትና እሾህ እየጨመረ መጣ። የወደፊት የአድማስ እይታዎቻችን እየተቋረጡ ድሎቻችን እየተከለሉ መጡ። ሌላው ሶስተኛው ጊንጥ የሚለው ነው። በጊንጦች መካከል ብትቀመጥ አትፍራቸው አለ። ጊንጥ ተንቀሳቃሽ ናት። አንዳንዴ የሚገሉ ጊንጦች አሉ። 12 ሰዓት የሚለበልቡ ጊንጦች አሉ። 24 ሰዓትም የሚያቃጥሉ ጊንጦች አሉ። አይነት አላቸው። ለ12 ሰዓት የሚለበልቡም ጊንጦች በነደፉት ቦታና ሁኔታ ላይ የሚወስነው ይሆናል። 24 ሰዓት የሚያቃጥሉ ጊንጦችም አሉ። መርዝ ሆነው በደንብ የሚገሉ ጊንጦችም አሉ። ታዲያ ዛሬ ማን ነው የሰው ጠላቱ? ማ ሆነ? ሰው አይደለም። አሁን የምትሰሙት ከዚህ ቀጥሎ ያለው ሁኔታ ሰዎች በተፈጥሯቸው ብቻ ያገኙት ሳይሆን ከጠላት ጋራ ህብረት ፈጥረው ህልውናችንን የተፈታተኑት የራሳችን በአርአያ ሥላሴ የተፈጠሩት ዘመዶቻችን፣ ጎረቤቶቻችን፣ ወገኖቻችን ከደማችን ደም ከስጋችን ስጋ ከአካላችን አካል ያላቸው ሰዎች ናቸው። ግደለው የሚለውን ጭካኔ ዲያብሎስ ብቻ የተማረው ትምህርት አይደለም። እሱ ልክ ነው፣ አላማው ነው። ግን የሰው ሲጨመርበት ግድያው ይጨምራል ማለት ነው። ሰው ከጨከነ ዲያብሎስ ስራው ለምን አይበረታ? ይሄ ነው ማስተዋል ያለብን። ይሄ ነው። በፊትም ዲያብሎስ ጨካኝ ነው። የሰው ሲጨመርበት ሁለት አይነት ጭካኔ ይሆናል። የቤተ ዘመድ ደግሞ ሲሆን በስመ አብ በጣም ችግር ነው። የቤተ ዘመድ ሲሆን ደግሞ አብሮ ያናሃል የስጋ ዘመድ የደም ዝምድና የነፍስ ውህደት ያለው አካል ሲጨክን አስበው ከዚህ በኋላ ያለው የመናፍስት አገዛዝ እንዴት እንደሚጠብቅ እንዴት እንደሚበረታ። ስለዚህ አትፍራ አለው ሕዝቅኤል። ከዛ በኋላ አልፈራም። እግዚአብሔር ስሙ የተመሰገነ ይሁን። በእስራኤል ፊት ቆመ። በቃ ድንግል ማርያምንም አለ አያት። እሷንም ሳይከፍት ገባ ሳይከፍትም ወጣ አለና የጌታችንን መወለድ ተነበየ። ብዙ ሰማያዊ ሚስጥራቶችንም አወቀ። በአመፀኛው እስራኤል ፊት ቆሞም ድካማቸውንና አመፃቸውን ውርደታቸውንም ገለጸ። ስለዚህ ሕዝቅኤል መንፈስ ገባብኝ ሲል የእግዚአብሔር መንፈስ የሰው ልጅን ሕይወት ይፈልጋል ማለት ነው። እና ሕይወታችን የስጋችን አኗኗር የመንፈስ ጦር ሜዳ ነው። ስለዚህ ሰው በእግዚአብሔር መንፈስ መኖር ወይም በክፉ መንፈስ መኖር ግዴታ ነው። ገለልተኛ የሆነ ሌላ ዓለም የለውም። ሰው ከሆነ ወይ የእግዚአብሔር መንፈስ ወይም ክፉ መንፈስ አሊያም ሁለቱም የሚፋለሙበት አካል ይሆናል። አሁን ወደዚህ ስለመጣችሁ የሁለት አካል ፍልሚያ ይታይባችኋል። የእግዚአብሔር መንፈስ በቀኝ የክፉ መንፈስ በግራ ይፋለማሉ። እናንተ በመሃሉ የምታመልጡበትን ኃይል የሚሰጠን ስማ የሚለው ነው። ብላ አይደለም ያለው። ምንድን ነው ያለው? ስማ ነው። ካሉት የህዋሳት ክፍሎቻችን ውስጥ ትልቁን ቦታ የተሰጠው ጆሮ ነው። በዚህ ነው። ከዛ በኋላ ሌላውን የምናከናውነው በዚህ ነው። እግዚአብሔር ቅድሚያ በተፈጥሯችን ውስጥ ሲሰጥ ጆሮአችንን እግራችን ውስጥ አላደረገውም። እዚህ ጋር ነው ያደረገው። አንቴናችንን አስተካክሎታል እሱ።
ስለዚህ ልክ በመስማት ውስጥ ነው ያለው ለውጥ። በመስማት ውስጥ ነው እንጀራህ የተመሰረተው። በመስማት ውስጥ ነው ኑሮህ የተገነባው። በመስማት ውስጥ ነው ትምህርትህ የተሻሻለው። ስለዚህ ስማ ሲለው መንፈስ ገባ። ከመንፈስ ቅዱስ ጋር መስማት ጀመረ። ከመንፈስ ቅዱስ ጋር መስማት ካልጀመርን ጊዜው አይታየንም፣ ዘመኑ አይታየንም። ስለማይታየን ሁል ጊዜ ተስፋ እናወራና እዚህ ጋር ይጨልማል። መሪዎች ይሄ የመንፈስ ቅዱስ እርዳታ ያስፈልጋቸዋል። የሚናገሩትን ለመተግበር የሚያወሩትን እና የሚያቅዱትን እቅድ ወደ ፍጻሜ ለማምጣት መንፈስ ቅዱስ ያስፈልጋቸዋል። አንፈልግም ካሉ የሚያወሩት በሙሉ ውሸት ይሆናል። ሌላ ምንም ማረጋገጫ አያስፈልግም። በተስፋ የንቁት ቃላቶች የተሞሉ የአብዮት ዘመን አሳልፈናል። እንዴት ወርቃማ የሆኑ ድምጾች፣ ዘመናዊን ትውልድ ልብና ሕሊና የሚማርኩ ቃላቶች ተጎድጉደውልን አንዳንዴ ወረቀት የማይችላቸው ሁሉ ነበሩ ተስፋዎቹ። ግን አንዱም የለም። ምን አለ ትንቢተ ሆሴዕ ምዕራፍ 2 ላይ አባብላታለሁ እምቢ ስትለኝ ነፍሷን ወደ ምድረ በዳ ወስዳታለሁ። አሁንም እምቢ ስትለኝ መንገዷን በእሾህ ዘጋለሁ። በመጨረሻ እምቢ ስትለኝ መንገዷን እንዳታገኝ ቅጥር እቀጥርባታለሁ። ምን አለ? በቃ ምንም መንገድ የለም ማለት ነው። ቅጥር እቀጥርባታለሁ አለ። አለቀ። ልክ እንደዚህ ሆነና ቁጭ አለ። የሰው ስርዓት ቅጥር ቀጠረበትና ቁጭ ሲል ያለው የነበረውም ትልቁም ትንሹም የፎከረውም ያመለጠውም የበላውም የጠጣውም ዝም አለ። አየህ እንዴት እንደሚዘጋ። እዘጋለሁ ይላል እኮ እግዚአብሔር። ምንም መንገድ የለም። መንገድ የለም ካለ መንገድ የለም። የቻይና ቡልዶዘር አይከፍተውም። የአሜሪካ ታንክም አይጥሰውም። መንገድ የለም። የለም ነው በቃ የለም። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከእናንተ ጋር ይሁን።